መቅደስ አልኋት ወደ እኔ ሳትዞር። አቤት። ትናንት ማታ ምንድነው የተፈጠረው? ከተማችን ውስጥ ያለ አንድ ኮንዶሚኒየም ውስጥ ነው የምኖረው። አባቴ እናቴን እየደበደባት እያየሁ ስላደግኩ ለትዳር ጥሩ አመለካከት የለኝም። ከአባቴ ሞት በኋላ እናቴ ሌላ ባል ሳታገባ ሌላ ተጨማሪ ልጅም ሳትወልድ አንድ ገዳም ውስጥ ገብታ በምንኩስና ህይወት ነው የምትኖረው። እኔም አንድ ቢሮ ውስጥ ተቀጥሬ እየሰራው ዓለማዊ ህይወቴን ለማሸነፍ እታገላለሁ። ቅርብ ጊዜ የገቡ ባልና ሚስት ጎረቤቶች አሉኝ። ፍቅራቸው ያስቀናል። ባያቸው ቁጥር አቤት የሚወሉት ልጅ ታድሎ የእናትም የአባትን ፍቅር አግኝቶ ነው የሚያድገው። ምን አለ የኔም አባት እናቴን እንደዚህ ቢወዳት ኖሮ እያልኩ ቀናለሁ። የሆነ ጠዋት በረንዳ ላይ ቁጭ ብዬ መጽሐፍ እያነበብኩ እያለ ከውስጥ ብቅ አለችና እንዴት አደርክ? እግዚአብሔር ይመስገን፣ እንዴት አደርሽ? ደህና ነኝ ይመስገን አለችና ወደ በረንዳው መደገፊያ ተጠግታ ደግፋለች። እስካሁን አልተዋወቅንም አይደል? እዮብ እባላለሁ። ፈገግ ብላ መቅደስ፣ እንዴት ነው ሰፈሩን ቤቱን እየለመድሽ ነው? ከእናትና አባት ቤት ወጥቶ መኖር ትንሽ ይከብዳል። አንቺማ እናት የሆነ ባል ያለሽ ለትንሽ ጊዜ ነው፣ አይዞሽ ትለምጂዋለሽ። አንተስ አላገባህም? እኔ እንኳን ማገባ አይመስለኝም። ለምን? ብዙ ምክንያቶች አሉኝ። ካገባህ ግን ለሚስትህ ጥሩ ባል ሆነላት። እሺ፣ ጥሩ ባል ካልሆንክ እንዳልከው ባታገባ ነው የሚሻለው። በል በቃ አልግባ፣ መልካም ንባ አለችኝና ወደ ውስጥ ገባች። የሆነ ቀን በስራ ጉዳይ ቢሮ አምሽቼ ሌሊት ወደ ቤት ስገባ ቢጃማ ለብሳ በረንዳ ላይ ቆማ አየኋት። ምን ነው መቅደስ በዚህ ሰዓት በረንዳ ላይ በሰላም ነው? ባለቤቴ የሆነ ቃል ሊገዛ ሱቅ ሄዶ እኮ እስኪመለስ የጠበቅኩት ነው። ሰዓቱን አየሁት። ከሌሊቱ 6:30 ይላል። በዚህ ሰዓት ሱቅ? አዎ፣ አጋጣሚ ፔሬዲ መቶ ሞዴስ ጨርሼ ነበርና ሊገዛ ሊልኪው እኮ ነው። በቃ ግባ፣ አንተ አትቁም። ከፈለግሽኝ ግን ጥሪኝ እሺ ብያት ወደ ውስጥ ገባው። ጠዋት ስራ ሊሄድ የቤቴን በር እየቆለፍኩ ባሏ ወደ ቤት እየገባ መተላለፊያው ላይ ተገናኘን። ደህና አደርክ ብሎኝ ያለፈና የቤቱን በር ከማንኳኳት አልፎ በእጁ መደብደብ ጀመረ። የአፉ ጠረንና አጠቃላይ ሁኔታው ሲጠጣ እንዳደረና እንደነጋበት ያስታውቃል። መቅደስ ሌሊት በረንዳ ላይ ቆማ ሳገኛት የሆነ ቃል ሊገዛ ሱቅ ሄዶ እኮ እስኪመለስ የጠበቅኩት ነው ያለችኝ ውሸት እንደነበረ ገባኝ። ከሻይ ላይ ፎጣ ጣል አድርጌ ላፕቶፔ ላይ አፍጥጫለሁ። ድንገት ኃይለኛ ጮት ሰማው። የመቅደስ ድምፅ ነበር። በድንጋጤ የተነሳውና ወደ ቤታቸው ሄጄ አንኳኳው። ባሏ ከፈተልኝ። ምን ተፈጥሮ ነው? በተረጋጋ ፊት ፈገግ ብሎ ምንም አልተፈጠረም፣ ድንገት አንሸራቷት ወድቃ ነው። እርግጠኛ ነህ? ጮቷ ግን እንደዛ አይደለም የሚመስለው። ያው ድንገት ስትወድቅ ድንጋጤውን ያስጨዋት። መተህ ቼክ ስላደረግከን እናመሰግናለን፣ ደህና አደር አለኝና በሩን ዘግቶ ወደ ውስጥ ገባ። ድጋሚ ላንኳኳ አልኩና እጄን መለስኩት። ግራ በተጋባና በተጠራጠረ ፊት ደጋግሜ የቤታቸውን በር እያየው ወደ ቤት የተመለስኩ። ስራ የሌለኝ ቀን ሁሌ እንደማደርገው በረንዳ ላይ ቁጭ ብዬ መጽሐፍ እያነበብኩ ነው። መቅደስ ድንገት ከቤት ወጣች። አፍና አፍንጫዋን በማስክ ሸፍናለች። ደህና አደርክ ብላኝ ልትሄድ ስትል ከተቀመጥኩበት ተነሳውና መቅደስ አልኋት ወደ እኔ ሳትዞር። አቤት። ትናንት ማታ ምንድነው የተፈጠረው? አረ ምንም አልተፈጠረም። ድንገት ወላሉ አዳልጦኝ ወድቄ እኮ ነው። ጮክ ያስደነገጥኩ አይደል? ይቅርታ በጣም። ፊት ለፊቷ ሄጄ ቆምኩና ለምንድን ነው ፊትሽ ላይ ማስክ ያደረግሽው? ጉንፋን ይዞኝ እኮ። ትናንት ሰላም አልነበርሽ እንዴ? ከመቼ ያዘሽ? መልስ ሳትሰጠኝ ዝም አለች። ማስኩን ከፊቷ ላይ አወለኩት። ከንፈሯ ተሰንጥቋል። ደነገጥኩ። ምን ሆነሽ ነው መቅደስ? ስወድቅ የኮሜዲኖ ጠርዝ ከንፈሬን አግኝቶኝ እኮ ነው። እርግጠኛ ነሽ እንዴ? ያው ሌላ ምን ሊሆን ይችላል? በቃ የምሄድበት ቦታ አለ፣ ቸኩያለሁ። ቻው ብላኝ በቆምኩበት ጥላኝ ሄደች። ማታ እንደ ሁል ጊዜው ላፕቶፔ ላይ አፍጥጬ ስራ እየሰራው ነው። ድንገት የትናንቱ አይነት ጩኸት ከነ መቅደስ ቤት በኩል ሰማው። እንዲህ ምንድን ይሄ ነገር አልሁ በልቤ። እየተጣደፍኩ ወጣውና ቤታቸው ሄጄ አንኳኳው። ልክ እንደ ትናንቱ ባሏ ነበር በሩን የከፈተው። ትናንት ያሳየኝ ፈገግታ ፊቱ ላይ የለም። ግንባሩን ቋጠር አድርጎ አቤት አለኝ። የትናንቱ አይነት ጩኸት ሰምቼ እኮ ነው የመጣሁት። ምንድነው አንተ ቁጭ ብለህ ጩኸት ስታዳምጥ ነው እንደምታድረው? አርፈን ቅልፍን አትተኛም?
ዛሬም ወድቃ ነው? አዎ ወድቃ ነው። ወለሉ ስለሚያንሸራትት ሁልጊዜ ነው የምትወድቀው። ሌላም ጊዜ ጩኸት ልሰማ ስለምችል ደግመህ እንዳትመጣ እሺ? እኔ ባለዋለሁ ብሎ በሩን በኃይል ዘግቶት ወደ ውስጥ ገባ። የአንዲት ምስኪንን ነፍስ ጩኸት በተደጋጋሚ እየሰሙ ዝም ብሎ መሄድ ማለት አረመኔነት ሆኖ ተሰማኝ። ደግሜ በሩን በኃይል አንኳኳው። ሁለቴ እንዳንኳኳው በሩን ከፈተው። ወገቡ ላይ ሽጉጥ ታጥቋል። ደነገጥኩ። ድጋሚ ኳንኳኳ። ከኔ ጋር ሰውን ከዚህ ጋር ነው የምታወራው። ተግባባን? በአዎንታ አንገቴን ነቀነቅሁለት። እንዲሄድ በንቀት በእጁ ምልክት ሰጠኝ። የመቅደስ የጩኸት ድምፅ ከአእምሮዬ ውስጥ ሊጠፋ አልቻለም። በየሄድኩበት የተከተለ ያስጨንቀኛል። ጩኸቷን እንደ ጩኸት ብቻ ሳይሆን አድነኝ እንደሚል ቃል የምሰማው። እስከ መቼ ነው በዚህ ሁኔታ የምትቀጥለው? እኔስ እስከ መቼ ነው ምንም ማድረግ ሳልችል ጩኸቷን ብቻ እየሰማው የምቀጥለው? ከሀሳቤ ለመውጣት ስል ስልኬን ከኪስ ያወጣውና መነካካት ጀመርኩ። አንድ ሹፌር ጓደኛዬ የላክልኝን ቪዲዮ ከፈትኩት። በያንጎ ፕሮ ከፍተኛ ገቢን ያገኙ፣ ጥሪም ሳይቋረጥቦት በሳምንት እስከ 45,000 ብር ድረስ ቦነስ ይውሰዱ። ለመመዝገብ ቢሮ ድረስ መሄድ አይጠበቅቦትም። ያንጎ ፕሮ መተግበሪያን በማውረድ በ5 ደቂቃ ውስጥ ተመዝግበው ስራ መጀመር ይችላሉ። ያንጎ ፕሮ። ጓደኛዬ ጋር ልደውልለት ስል ድንገት የቤቴ በር ተንኳኳ። ማን ነው? መልስ የለም። ማን ነው? አሁንም መልስ የለም። ተነስቼ ከፈቱ። አይኗ ብልዞ በር ላይ የቆመችው መቅደስ ነበረች። ቆይ በምን ምክንያት ነው የሚደበድብሽ? ምን አድርገሽው ነው? ደሞስ የፈለገ ነገር ብታረጊው በሰላም መለየት እያለ ዱላ ምን አመጣው? የግዷን ፈገግ ለማለት እየሞከረች አንዳንድ ሰዎች እኮ ምንም ሳታደርጋቸው ዝም ብለው ክፉ ይሆናሉ። በቃ ክፉ መሆን ሰውን ማሰቃየት ያስደስታቸዋል። ቆይ የማይወድሽ ከሆነ ለምን አይፈታሽም? ለምን ያሰቃይሻል? ከመጋባታችን በፊት እኮ በጣም ጥሩ ሰው ነበር። ከተጋባም በኋላ ነው ከመላክነት አንዴ ወደ ሰይጣንነት የተቀየረው። አሁንም ግን ለውጭ ሰው በጣም መልካም እንደሆነና በጣም እንደሚወደኝ ነው የሚያስመስለው። የሁሉም ክፉ ሰዎች መመሳሰል ገረመኝ። ከውጭ ሲታዩ መልካም ነው የሚመስሉት፣ ወደ ውስጥ ስትገባ ነው አረመኔ ከሆነ ትክክለኛ ማንነታቸው ጋር የምትፋጠጠው። ደግሞ እኮ በቃኝ ብዬ ወደ አንዱ ቦታ ልጠፋ ስል ሁሌ ሽማግሌ እያስላከ ይለምነኛል። ሽማግሌዎቹ እግዚአብሔር ፍቺን ይጠላል፣ አርፈሽ ኑሪ ብለው ይገጽጹኛል። ቆይ እግዚአብሔር የኔንስ ሞት ይወዳል እንዴ? የምመልስላት መልስ አጣው። ከአንድም 2 ጊዜ ደግሞ በቢላዋ ሰውነቴን ቆርጦኛል። ለምን? ቆይ ታዲያ ቤተሰቦችሽ ቤት አትመለሽም? ትዳሯን ፈታ እናት አባቷ ቤት ተመልሳ ገባች ብሎ የሰፈር ሲያማናል ብለው አንቀበልም አሉኝ። ምን? ነገ ሞተሽ ሬሳሽን ከሚቀበሉ ዛሬ በህይወት እያለሽ ቢቀበሉሽ አይሻልም? ተበሳጨው። የሆነ ቀን ዱላው ሲበረታብኝ ከስሾ ነበር። 5 ቀን ታስሮ ተፈታ ብላ የለበጣ ሳቅሳቀች። አሳዘነችኝ። አይዞሽ በቃ እሺ፣ አይኔ እያየ ስትሞጪ ዝም ብዬ አልመለከትም። ትንሽ ቀን ብቻ ስጪኝ፣ የሆነ መፍትሄ እንፈልጋለን ብዬ ከተቀመጥኩበት ተነስቼ አቀፍኳት። ካለችበት የሲኦል ህይወት ላስመለጣት ለራሴ ቃል ገባው። ከ2 ቀናት በኋላ እናት ያለችበት ገዳም ሄጄ የሆነውን ሁሉ ነገር ከነገርኳት በኋላ ምንም እንኳን ልጅቷ ብታሳዝነኝምና ለረዳት ለራሴ ቃል በገባም ሰውየው ግን ሰውን ከመግደል ወደ ኋላ የማይል አረመኔ ነው። ለገዛ ሚስቱ ያልተመለሰ ለኔ ይመለሳል ብለሽ ታስቢያለሽ? ለነፍሴ ፈራው ማዬ። ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ ይላል እግዚአብሔር ቃል። ለስጋ ፈርተ ሚረዳት የሌላትን ነፍስ ለብቻዋ ትተዋት ልጄ። በዳዮች ምን ቢያስፈሩ ምን ጊዜም ከተገፉትና ከተበደሉት ሰዎች ጎን ቁም። እነርሱ ጋር ካለው የጨለማ ገዢ ደግሞ እኛ ጋር ያለው እግዚአብሔር እንደሚበልጥ አትርሳ ብላ ግንባሬ ሳመችኝ። የእናቴ ንግግር እያፈገፈገ የነበረውን ልቤ እንዳገማ በረታው። ከ2 ቀናት በኋላ ቢሮ ሄጄ ከጠበቃ ጓደኛዬ ጋር እያወራው ነው። እባክህ ዳዊት ማድረግ የምችለውን ነገር ሁሉ አድርገ ይች ልጅ ከዚህ ህይወት አውጣት እባክህ። አታስብ፣ ህጉ የሚፈቅድልኝ መንገድ ሁሉ ተከትዬ አቅሜ እስከቻለው ጥግ ድረስ ሄዳለሁ። አመሰግናለሁ በጣም ዳዊት። ምስጋና ያስፈልገውም ስራዬ ነው። መጣው አለኝና ተነስቶ ሄደ። ስልኬን ከኪሴ ያወጣውና ፌስቡክ ውስጥ ገባው። በጣቴ የስልኬን ስክሪን እየጫርኩ ትንሽ ከቆየሁ በኋላ ድንገት የመቅደስ ፎቶ ፊት ለፊት መጣልኝ። ደነገጥኩ። ከላይ ያለውን ጽሑፍ አነበብኩት። በፎቶ ላይ የምትታየው መቅደስ የተባለች ሴት ዛሬ ረፋዱ ላይ ከምትኖርበት ኮንዶሚኒየም 5ኛ ፎቅ ላይ በባሏ ተገፍተራ ወድቃ መሞቷ ተሰማ። መቅደስ 28 ዓመት ዕድሜ ወጣት ነበረች። ነፍስ ይማር ይላል ባለሁበት ደረቅ የቀረው
ህልም ዓለም ውስጥ ያለው መሰለኝ። ማለት መቅደስ ሞተች? ከዚህ ህይወት እንደማስመለጣት ቃል የገባውላት መቅደስ ሞተች? የኔን ቃል ይዛ ይደርስልኛል ብላ በተስፋ ስትጠብቀኝ የነበረችው ሴት ሞተች? ያቺ በረንዳ ላይ ቆማ አረመኔ ባሏን በብርድ ስትጠብቀው የነበረችው ምስኪን ነፍስ ሞተች? ልደርስላት ነበር እኮ። ከዚህ ህይወት ልታደጋት ጥቂት ነበር የቀረኝ እኮ። አርፍደሃል የሚል ጩኸት ጭንቅላቴን ሰላም ነሳው። ፊቴን ክንዴ ውስጥ ቀበርኩና ተንሰቅስቄ አነባው። አይኔ እያየ ስትሞቺ ዝም ብዬ አልመለከትም። ትንሽ ቀን ብቻ ስጪኝ፣ የሆነ መፍትሄ እንፈልጋለን።